እንዴት ናችሁ ቤተሰቦች? ጀማሪ በተለይ ደግሞ አብሶሉት ቢጊነርስ ሳይሆን ከቢጊነር ከፍ የሚሉ ከኢንተርሚዲየት ዝቅ የሚሉ ፕሪ ኢንተርሚዲየት ይባላሉ። ፕሪ ኢንተርሚዲየት ሌቭል ላይ ያላችሁ ተማሪዎች እስኪ የዛሬን ጥያቄዎች 20 ጥያቄዎች ይዤላችሁ መጥቻለሁ። 20ዎቹን ጥያቄ እንዴት እንደምትሰሯቸው ቅጥቅጥ አድርገን አብረን እናያለን። ቴስት ዮር ኢንግሊሽ ሌቭላችሁን ለማየትም ይጠቅማችኋል ማለት ነው። ዌልካም ባክ ቱ ዘ YouTube channel ነው። በቃ በቲክቶክ ስለለምር welcome to the live streaming on TikTok ልል ነበር። So welcome to the YouTube channel here. This is Simple English with Gare and I'm your English instructor Gare with ample teaching experience and I hope what I have today as kind of test would help your English definitely to know your level. That's all. ሌቭላችሁን ልታውቁ ይረዳችኋል። ስለዚህ አብረን ቆይታ እናደርጋለን ማለት ዘና ብላችሁ ምንም መጨናነቅ አያስፈልገው። ይሄ እንደው እንግሊዘኛን ከፍላችሁ የምትማሩት ትምህርት አይደለም። እንዲሁ በነፃ ማሻሻል የምትችሉት ነው። ግን አንዳንድ ሰዎች ያላችሁ በጣም የምታካብዱ ማለት ነውና ስታፕ ኢት። በቃ አቁሙ ማካበድ። ለእንግሊዘኛ ቋንቋ የሰጣችሁትን ክብር የተለየ ቦታ አታድርጉት። እሺ፣ ሰላም እንዴት ናችሁ? ገሬ ይባላለሁ። እንግሊዘኛ ቋንቋ ላለፉት 14 ዓመት በማስተማር አዲስ አበባ፣ በአዳማና በባህር ዳር ልዩ ስልጠናዎችን በመስጠት ቆይተናል። አሁን ደግሞ አሜሪካን ሀገር፣ ካናዳ፣ እንግሊዝ፣ እስራኤልና ዱባይ እንዲሁም ሌሎች ቀሪ የዓለማችን ክፍሎች ላይ በኦንላይን የፐርሰናል በግል ክላስና እንዲሁም ደግሞ በግሩፕ ለተማሪዎች እየሰጠን ያለነውን ስልጠና ወደ ሀገራችን በማምጣት ልዩ ስልጠና ባላችሁበት ቦታ ከየትኛውም ጫፍ የሀገራችን ክፍል ላይ ሆናችሁ እኛ ጋር ስልጠና እንድትወስዱ እድሉን አመቻችተናል። ለጀማሪዎች፣ ለመካከለኛና ለአዋቂዎች የሚባል የተለያየ የተከፋፈለ የስልጠና መርሃ ግብር ነው ያዘጋጀንላችሁ። እንግሊዘኛ ቋንቋ ላይ የቃላት እጥረት፣ አረፍተ ነገር አያይዞ የማውራት በራስ የመተማመን ስሜትና ፕሮናንሲዬሽን ላይ ክፍተት ካለባችሁ ይህ አይነት ስልጠና በእርግጠኝነት አንድ ስቴፕ እንደሚያሻግራችሁ ተስፋ እናደርጋለን። ደግሞም እንዳትጨነቁ፣ ክፍያው እጅግ በጣም ኪስ የማይጎዳ ርካሽ የሚባል ክፍያ ነው። እሱን ለማግኘት እንግዲህ ስክሪኑ ላይ በምትመለከቱት ስልክ ቁጥር ገሬ ብላችሁ ብትደውሉ ወይንም ደግሞ ጸሐፊዎቻችን ብታገኙ ሙሉ መረጃ ማግኘት ትችላላችሁ። አሁኑኑ ደውሉልን። ምዝገባው አሁን ይጀምራል። በአዲስ ዓመት 2018ን ልዩ የእንግሊዘኛ ቋንቋ ብቃት ደረጃ ላይ ለመድረስ ወደ ዳላስ የቋንቋዎች ማሰልጠኛ ተቋም ጎራ በአካል ማለት ትችላላችሁ። አዲስ አበባ ዋናው ቅርንጫፋችን መገናኛ ከደራርቱ ህንፃ አጠገብ ሲቲ ሞል 4ኛ ፎቅ እንገኛለን። ብቃት ላለው ስልጠና እንዲሁም ደግሞ በራስ መተማመን ለሚደረግ ከፍተኛ የሆነ የእንግሊዘኛ ቋንቋ መሻሻል ሂደት ዳላስ ዋስትናውን ይሰጣቸዋል። የመጀመሪያው ጥያቄ የሚሆነው what is the best response to say how was your day ብትባሉ ምንድነው የምትመልሱ? How was your day? Very good. How was your day ብትባሉ ምንድነው የምትሉ? እስኪ በምርጫ ልስጣችሁ እኔ። How was your day ብትባሉ yes it was, A yes it was, B it was good thanks, C I am day, D good night. ምን ልትሉ ትችላላችሁ? How was your day ስትባሉ ተመልከቱ እዚህ ጋር how was ነው። ስለዚህ ይሄ ንግግር መች ነው እየተነገረ ያለው? ማታ ላይ ነው፣ ምሽት ላይ ነው። በቃ we spent the whole day somewhere else and we've been doing something የሆነ ነገር ስንሰራ ነበረ። so how was your day አልኳችሁ። it's good ከምትሉት was ነው የምትመርጡ። ስለዚህ B it was good thanks። ብዙ ጊዜ እንዴት ነበረ፣ ስራ እንዴት ነበር፣ ውሎ እንዴት ነበር፣ ሁሉ ነገር እንዴት ነበር፣ ሰላም ነው ወይ አይነት ነገር ሲኖር በኔቲቭ ኢንግሊሽ ላንጉዌጅ ስፒከርስ ናቹራሊ ሲመልሱ ታንክስ ሚል ቃል ያስገባሉ። በእኛ እግዚአብሔር ይመስገን እንደምንለው በእነሱ ደግሞ ታንክስ ብለው ያስገባሉ ማለት። ስለዚህ እሱን መጠቀም አለባቸው። alright question number 2 ሁለተኛ ጥያቄ choose the correct sentence። ትክክለኛውን አረፍተ ነገር ምረጡልኝ። A I am living in Addis፣ B I live in Addis፣ C I living in Addis and D I lives in Addis. which multiple choice is correct? የትኛው ምርጫ ነው ትክክል የሆነው? ምርጫ ትክክል የሆነው ቢ ነው። ተመልከቱት። I live in Addis። I live in Addis አዲስ አበባ ነው የምኖረው። I lives አንልም። ሰርድ ፐርሰን ሲንጉላር ቢሆን she he it ቢሆን ኑሮ she lives he lives ምናምን እያል it lives እያል እንገልጻለን። ወይም ደግሞ I am live አንልም። ምክንያቱም I am ማለት እኔ ነኝ ማለት ነው። ቢ ቨርብ ናቸው እነዚህ ኦክሲለሪ ቨርብ የምንላቸው ኦኬ am is was were ምናምን የምንላቸው። ስለዚህ እሱንም አንመርጥም። ቢ ግን I live in Addis ነው የሚለው። I live in Addis መልሱ ቢ ይሆናል ማለት ነው። alright question number 3 ሶስተኛ ጥያቄ እስኪ እንግባ። what does I'm tired mean? look የሆነ ሰው I'm tired አለ። I'm tired ምን ማለት ነው? A I am hungry, B I need rest, C
I'm late and D I'm busy ምን ማለት ነው? I'm tired ሲል ምን ማለት ነው? በሌላ አገላለጽ I'm exhausted እያለ ነው ማለት ነው። ምን ሊሆን ይችላል? I need rest ማለት ነው። በዚህ አረፍተ ነገር ምርጫ ላይ I need rest እንደማለት ነው። ረፍት እፈልጋለሁ ነው። ደክሞኛል ማለት ነው አይደል? I'm tired በሱ መጠቀም ትችላላችሁ። ኦኬ question number 4 ጥያቄ ቁጥር 4 ሊሆን የሚችለው choose the correct question ነው የሚለው። ትክክለኛ የሆነው ጥያቄያዊ አጠያየቅ የትኛው ነው? የትኛው ነው ትክክለኛ የሆነው? A what you do, B what do you do, C what are you do, D what's doing you? የትኛው ትክክል ነው ብላችሁ ታስባላችሁ? ተረጋግታችሁ በደንብ እዩት። እሺ መልስ የሚሆነው what do you do ነው። ያው መልሱን ቢቢ ላይ ያረኩባችሁ ሁሉንም what do you do ነው የሚሆነው። what do you do ምክንያቱም እዚህ ጋር what you do ስንል በአረፍተ ነገር ደረጃ ሲናገሩት what you do ይላሉ። what you doing ነው የሚሉ what you do ወይም what you do ማለት ትችላላችሁ። ግን ኦሚት ስለተደረገ ነው እንጂ በውስጥ አለው ሌላ ቃል what do you do ነው ትክክለኛው አረፍተ ነገር። so what do you do እንደ ምርጫ ስለሆነ የተሻለው what do you do የሚሆነው ይሆናል። what do you do ነው ስንናገረው ግን pronounce ሲደረግ what do you do እንላለን። በጣም አሪፍ። question number 5 what do you do ተብለን ብንጠየቅ መልስ ሊሆን የሚችለው የትኛው ነው? what do you do ተብለን ብንጠየቅ መልስ የሚሆነው የትኛው ነው? A I do fine, B I'm a teacher, C I do teach, D I teaching ምንድነው መልሱ ሊሆን የሚችለው? what do you do ከተባለ what do you do ማለት ምንድነው የምትሰራው? ስራ ምንድነው እንደማለት ነው። ኦኬ ስራ ምንድነው እየተባላችሁ ነው። I do teacher አንልም ወይም ደግሞ I do fine አንልም I teachingም አንልም። ስለዚህ B ምን ይላል? I am a teacher, I'm a teacher ይሆናል። አስተማሪ ነኝ። what do you do እናንተ ስራችሁ ምንድነው? what do you do? Are you a photographer? Are you an editor? Or are you what? A teacher, a nurse, a policeman የፈለጋችሁት ሊሆን ይችላል። a janitor በሱ መርጣችሁ ትናገራላችሁ ማለት ነው። ኦኬ question number 6 choose the correct sentence ትክክለኛውን ሰንተንስ ምረጡ። she don't like tea ሻይ አትወድም። she doesn't like tea, she not like tea, she didn't like tea now, she didn't like tea now. so choose the correct sentence አይደል የተባለው? ትክክለኛውን አረፍተ ነገር ምረጡ ነው የተባለው። የትኛው ሊሆን ይችላል? ኤ የሚሆነው she don't like tea ነው የሚለን አይደል? ሁለተኛው she doesn't like tea፣ ሶስተኛው she not like tea። አሁን ይኸውላችሁ ቋንቋ መግባባት ነው። በመግባባት ደረጃ የትኛውንም ብትጠቀሙ እዚህ ጋር ያግባባናል፣ ችግር የለውም። ግን ትክክለኛ የሆነው አባባል ሊሆን የሚችለው ቢን ተመልከቱት። ቢ she doesn't like tea። እነኚህ ሰርድ ፐርሰን ሲንጉላር ምንላቸው she he it ከመጡ ኦልሬዲ ምንጠቀመው ቀጣይ doesn't ነው። she doesn't go አትሄድም። he doesn't come አይመጣም። it doesn't work አይሰራም። እንዲህ ያላችሁ doesn't ነው የምንጠቀመው ማለት ነው። question number 7 what does see you tomorrow mean? see you tomorrow ይላሉ አይደል? see you later alligator ይላሉ። see you tomorrow ምን ማለት ነው? see you tomorrow ምን ማለት ነው? A goodbye until tomorrow, B nice to meet you, C good morning, and D welcome። የትኛው ሊሆን ይችላል ምርጫ? see you tomorrow ካለን ኦልሬዲ በቃ goodbye ማለት ነው። until tomorrow goodbye until tomorrow እስከምንገናኝ ደህና ሁን እንደማለት ነው። ግን ያው ነገ የሚለው tomorrow የሚለውን ይገልጻል ማለት ነው። ኦኬ question number 8 አንዳንዱ በጣም ቀለል ያለባችሁ ነው አይደል? question number 8 choose the correct word. I usually dash up at 6 a.m. I usually blank up at 6 a.m. A wake, B wakes, C waking, and D walk። usually ነው አብዛኛውን ጊዜ ሁልጊዜ ላደርገው የምችለውን ነገር ማለት ነው። so I usually ካልን በኋላ ምን አይነት verb ነው የምንጠቀመው? verb 1 infinitive ነው የምንጠቀመው። verb 1 ነው የምንጠቀመው። ስለዚህ wake የሚለው A ይሆናል መልሱ። I usually wake up at 6 a.m. ብዙ ጊዜ የምንነቃው 6 ሰዓት ላይ ነው ጠዋት ማለት ነው። በዚህ መንገድ ተጠቀማላችሁ። ኦኬ question number 9 choose the correct sentence ትክክለኛው ምርጫ ነው ትመርጡልኝ። there is 2 students A ነው ይሄ there is 2 students። B there are 2 students። C there be 2 students, and D there was 2 students now። የትኛው ሊሆን ይችላል? ቢን ተመልከቱት። B there are 2 students are ከሆነ students ነው የሚሆነው።
አንድ ተማሪ ከሆነ ደግሞ there is one student ነው የሚሆነው። ያው ፕሉራል ባላንስ ማድረግ ነው። ኦኬ ሲንጉላር እና ፕሉራሉን ባላንስ ማድረግ ነው። question number 10 what is the correct response to can you help me? if I say can you help me how do you reply? ትክክለኛው መልስ የሆነው የትኛው ነው? ምረጡልኝ። A yes I can, B yes of course, C no I do, and D I help you. አሁን በመግባባት ደረጃ ሁሉም ይመስላሉ፣ ተመሳሳይ ይመስላሉ። ነገር ግን በምርጫ ደረጃ correct የሆነው yes of course ነው። can you help me? yes of course. can you help me? እኔ ዕቃ ተሸክሜ ያንን ዕቃ በመሸከም እናንተ እኔ እንድታግዙኝ ጥያቄ ካቀረቡላችሁ can you help me ብላችሁ yes of course ትላላችሁ። can you help me with it ማለት ትችላላችሁ። በያዝኩት ነገር የያዝኩትን ነገር እንድታግዙ የሚፈልገው ነገር ልትረዳ ትችላለህ። በዚህ can you help me with it? yes of course ማለት ትችላላችሁ ማለት ነው። correct የሆነው ይሄ ይሆናል። question number 11 choose a correct form. yesterday I dashed to work late. yesterday I dashed to work late. A I go to work late. B I goes to work late. C I went to work late. D I going to work late. የትኛው ነው ትክክለኛ? because we're talking about yesterday something that we have done ያደረከውን ነገር something that we did ያደረግነውን ነገር ነው እያወራን ያለን። ስለዚህ yesterday I went to work late ነው። went ብላችሁ አታንብቡት። went ነው የሚሆነው። እሺ question number 12 what does how much is this mean? what does how much is this ask about? ምንድን ነው የሚጠይቀው? how much is this ስንል ምንድን ነው የሚጠይቀው? እዚህ ጋር time, color, price or size የትኛውን ይመርጥ? how much is it ስትሉ ምንድን ነው? color ነው የጠይቃችሁ ያላችሁ? ሰዓት ነው የምትጠይቁት ወይንስ ደግሞ ምንድን ነው? size መጠን size ነው የምትጠይቁ ወይንስ price ነው? yes you got it price ነው እየጠየቅን ያለ ነው። okay question number 13 አንዳንዱ ማብራሪያ አይፈልግም። ቶሎ ነው የማልፈው። choose a correct sentence. I am interested in music. አንበሳ ናችሁ ችን ከሰራችሁ I am interested in music. B I am interested in music. C I interest music. D I interesting music. የትኛው ነው ትክክለኛ አንሰር? ትክክለኛ መልስ የትኛው ነው? okay B I am interested in music ነው። I am interested interesting ብላችሁ የምትጠቀሙት ነገሮች ሙዚቃውን መግለጽ ከፈለጋችሁ it's interesting the music is interesting ነው። እኔ ከሆንኩ ግን ደስተኛው I am interested I'm interested ነው የሚባለው። ፓሲቭ አድርገን ነው የምንጠቀመው። okay question number 14 ጥያቄ ቁጥር 14 ደርሰናል። እስከ 20 አብረን እንሄዳለን። በጣም አሪፍ what does at the moment mean? at the moment ይላል አንዳንድ ሰው at the moment እንደዚህ ምን ማለት ነው? at the moment A always ማለት ነው። B now ማለት ነው። C yesterday. D tomorrow የትኛው ነው ትክክለኛ? at the moment ስትሉ ምን ማለት ነው? now ማለት ነው። B አሁን ማለት ነው። now ብላችሁ ትገልጻላችሁ። በጣም አሪፍ question number 15 choose the correct option. ትክክለኛው ምርጫ ምረጡልኝ። አሁን እዚህ ጋር ጥያቄው ምን ይላል? she dash TV every evening. she dash TV every evening ምን ማለት ነው? ቲቪ ሁሌ ምሽት ትመለከታለች እያልኩ ነው። okay watching watched every evening ነው እንዳትረሱ እዚህ ጋር። ስለዚህ watch ሚለው እንጠቀማለን። ሁሌ የምናደርገው ድርጊት ስለሆነ ዴይሊ ሩቲን ምንለው ወይም ደግሞ አክቲቪቲዎች ሩቲኖች ናቸው። እነዚህ በተደጋጋሚ የሚደረጉ ነገሮች ናቸው። she watches ይሆናል ማለት ነው። okay በጣም አሪፍ question number 16 16ኛ best response to would you like some tea? አንድ ሰው ካፌ ቁጭ ብላችሁ would you like some tea ወይ ከኛ ቤት መጣችሁ would you like some tea ብላችሁ ምን ብላችሁ ነው የምትመልሱልኝ? እዚህ ጋር yes I like ነው የምትሉት። B yes please ነው የምትሉኝ። C yes I am. D yes I do tea። የትኛውን ትመርጣላችሁ? አሜ የትኛውን ትመርጣለህ? ካሜራማን አንተ ጉደኛ ነህ። አልሰማም እንዴ? እንዲህ በፍሬም ብቻ ስዕል ማየት ነው እንዴ? ወይኔ ለማንኛውም አልመለሰውም ሳይሆን አልሞከረውም። በጣም አሪፍ ሰው ፕሊዝ ነው yes please would you like some tea ብለህ እኔ ሻይ ትፈልጋለህ አልኩ would you like some tea የትኛው yes ነው? እሱማ yes ነው የምትለው። ምርጫ ልንገርህ yes I like ነው የምትለው ወይስ ደግሞ yes please ነው የምትለው ወይንም yes I am ነው የምትለው yes I do tea የትኛው ነው የምትለው? yes please በጣም አሪፍ አንበሳ። አይ ስላላዳመጥሽ ነው።
በጣም አሪፍ። question number 17 ጥያቄ ቁጥር 17 እንቀጥላለን። choose the correct sentence አሁንም ምረጡልኝ። I have been there last year. I was there last year. I am there last year. I have there last year. የትኛው ነው? last year የሚለው ያው last ሲሆን year የሚለውን ድምፅ እንወስዳለን። last year. So here I was there last year. last የሚለው ስፔሲፊክ ታይም ስለገለጽን ያ I was የሚለውን እንጠቀማለን። I have been የሚለውን ስፔሲፊክ ታይም ባንጠቀም ኑሮ ነበር የምንጠቀመው ማለት ነው። okay so last year ስላለ I was there የሚለውን እንጠቀማለን። በጣም አሪፍ። okay I don't understand ይላል አንዳንድ ሰው። I don't understand ምን ማለት ነው? በምርጫ እስኪ ልስጣችሁ። I don't understand ካለኝ I agree ማለት ነው ወይስ I am agree ማለት ነው ወይም ደግሞ I need help ማለት ነው ወይንስ I am finished I'm finished የትኛውን ይገልጽልናል? I need help ማለት ነው። I don't understand ካል አልገባኝም፣ አግዙኝ፣ ግለጹልኝ፣ ከእንደገና ድጋፍ አድርጉልኝ ነው እንድረዳ ማለት ነው። okay በዚህ መንገድ ትገልጻላችሁ። question number 19 choose the correct preposition correct የሆነውን preposition ምረጡ። she is good dash English she's good dash English she's good in English ነው she's good on English she's good at English ወይንም she's good for English የትኛው ይሆናል? ዳይ ሞክሩት። የትኛው ይሆናል? good የሚል preposition አለ አይደል? ጥሩ ማለት ነው። bad ደግሞ ተቃራኒው ነው፣ መጥፎ ማለት ነው፣ ጥሩ ያልሆነ። ስለዚህ ምንድነው መጥፎ ላይ ጥሩ ያልሆንበትን ደካማ ጎናችን የሆነውንና ወይም ጥሩ የሆንበትን ጠንካራ ጎናችን የሆነውን ነገር ስንገልጽ good እና bad እንጠቀማለን። ሁለቶችን ከተጠቀም በኋላ at የሚል preposition ይመጣል። she is good at dancing I am good at teaching ማለት ይችላል። በአስተማር ጎበዝ ነኝ። I am bad at dancing ማለት ይችላለሁ። በዳንስ ጥሩ አይደለሁም ልል ይችላለሁ። right so good ካለ at የሚለውን እንጠቀማለን። and the last but not least የመጨረሻው ግን በጣም ወሳኝ ጥያቄ thank you very much thank you very much ስትባሉ ምንድነው የምትመልሱ? thank you very much ብንባል a please ማለት ይቻላል። c b sorry ማለት እንችላለን። c you welcome you are welcome d goodbye የትኛውን ትጠቀማላችሁ? thank you ስትባል የትኛውን ነው የምትጠቀሙ? it's okay አይ በቃ በጣም ፎርማል የሆነና መደበኛ የሆነ ከትልልቅ ሰዎች ጋር ፎርማል በሆነ ሁኔታ ውስጥ ብታወራ የትኛውን ትጠቀማለህ? thank you ብለህ you welcome ነው የሚባለው። you welcome ብለን እንጠቀማለን። you welcome እንላለን። thank you so much pre intermediate level ላይ ምን ያክል እንዳገኛችሁ እርግጠኛ አይደለሁም። በእርግጥ ምርጫዎችን አመሳስየባችኋለሁ። anyways thank you very much for your time I'll see you another time በሌላ ጊዜ ደግሞ ለጀማሪ ነኝ ብላችሁ ለምታስቡ ሰዎች ይዤ እመጣለሁ። እንገናኛለን። have a good one stay blessed